ስህተት ነው ተባለ፣ ተመለሰ። ነገ ግን ተጎትቼ መጣሁ ቢባል ማለት ነው አንጀቱን ነው ጎትተን የምናወጣው። እንደዚህ አይነት እቃቃ ጨዋታ አይሆንም። መግማማት መጫወቻ አረጉን እንዴ ይናሃል። ቢችል የያዛት ብቸኛ ነው፣ ጓደኛ የለውም። መያዝ ይችላል ፍፄ ከእሷ ጋር እዛ ሰጋቱ ጥንባታ አንዱን ተነፈስን ስንል አንዱ በጎን ይመጣል። ምን ነው እናቴ? እኔ የምለው ምንድን ነው አሁን ይቅርታም ልጠይቅ ከመጣች ምናልባት ሊቋጩት ከሆነ የመጀመሪያ ከተያረጉት ሊቋጩት ከሆነ ሀይሚዬ አንድ ጊዜ ጭንቅላቷን ሰዓት አንጀቴን እንዳሳረረች መመታት አለበት። አንዴ መታት ይቅርታዋን ትቀበላት እና ትውጣት ህይወታችን ና ወረህመዬ ይቅርታ እኮ ዛሬ ራሱ ፍፄ በጣም ብዙ ጊዜ ሲጠይቃት መናገር ትችል ነበር። ለምንድን ነው የምትፈልጊው? የምናገረው አለኝ ነው የምትለው። ልናገርና እንዳትርቁኝ ነው የምትለው። ይቅርታ መጠየቅ ብትፈልግ እኮ ለፍፄ ራሱ ይቅርታ ልጠይቅ፣ ሀይሜንም ስላስከፋት ይቅርታ ልጠይቅ ይባላል። ይች ልጅ የሆነ በጣም ከባድ ተንኮል አላት ከኋላ። በቃ እሷን መልሳ ለማድማት ሀይሜን ለማድማት ነው የፈለገችው። ሌላ ምንም ነገር የለም። እኔ ደግሞ ለምን የመታቻት የጣለቻት የዛን ቀን ያስለቀሰችኝ አንጀቴን ያቃጠለችኝ እንባይን እንድትመልስልኝ ይፈልጋለሁ። ሀይሚ ጭንቅላቷን በሆነ ነገር ኳ አድርጋ አንስታ ጥላት። ከዛ በኋላ የሆነው ነገር አይታወቅም። እንግዲህ እኛ አሁን እኔ ስጠይቁ ቪዲዮ ምንም ትበል ምንም አልሰማሁም። በነገራችን ላይ መጣች ካላችሁ ወደዛ ልትሄድ ከሆነ ሀይሚ የመጀመሪያ ስራዋን እሷን መምታት ነው። እሷን ትምታና ከዛ በኋላ ሁሉም ነገር ይሰናግድና ከየወጡበት ቦታ ምናልባት ይቅርታም ልጠይቅ ከሆነ ሊያስወጣት ሊያበቃ። አሁን እኔ አስቡት ወደዛ ተመልሰው ጥሩ ቦታ ሄደው አሁን ወደ ፈጣሪያቸው የሚመለሱበት የመጨረሻው ጾማቸው ነው። ወደዛ ይመለሳሉ፣ ወደዛ ውስጥ ይገባሉ ብዬ እነሱ እኮ አይቀበሏትም። እግዚአብሔር ይመስገን። እሷ እኛን ማቃጠል ነው የፈለገችው። እግዚአብሔር ይመስገን። ሰላም ነው። አውሩ በቃ አራውሩ። አየ ማቃጠል አትበይ። ለምንድን ነው የምንቃጠለው? መቃጠል አንችልም። እናቃጥላለን እንጂ መቃጠል አንችልም። ይሄ ራሱ ነገ እዛ ጋ ይወጣል። ትሰማለች። እናቃጥላታለን እንጂ እኛ አንቃጠልም። ጀግና መሆናችንን ትወቅ በቃ። ላይ ምን እንደሆነ ታውቃላችሁ? 300,000 ኬ ልትገባ ትንሽ ሲቀራት እንደገና ይዘው መምጣት እንደ እኛ ሳዜ እንትን የምንለው መጫወቻለን እንዴ? እግዚአብሔር በዚህ ነገር በጣም ማውራት አለብን። ለምን በየጊዜው ሀይሚዬ ቻናሏ ላይ ሁልጊዜ አዘንና ለቅሶ ነው፣ ሁልጊዜ ማለት ነው። ይሄ ሰው ይለፋና ይሄ ሰው በቃ መቼ ለመቼ ቀኑ ደረሰ፣ መቼ ለመቼ ልክ ሊደርስ ሲሆን እሱም ቡርኬ ራሱ ሰብስክራይብ አድርጉ ቶሎ በሉ እንዲህ በሉ ብሎ እንትን ሌላ ሰው እንቅልፉን አጡት። ጨመረች 6 ቁጥር ሄደች፣ 5 ቁጥር ሄደች፣ 3 ቁጥር ሄደች እየተባለ ልቡ ሰው እየተንጠለጠለ ይከርምና ልክ በቃ ልትቦላ ሲሆን አምጥተው ይህን ስራ ይፈልሳሉ ማለት ነው። አንድ ቀን መቄዶንያ ብቻ ያከበረችው 100,000 ብቻ ነው ያከበረችው ሀይሚዬ። ከዛ የተረፈ አንድ ቀን ተከብሮላት ወይ መክብራ አታውቅም። ታዲያ እኮ ይሄንን ማስቆም ያለበት እኮ ኦዲየንሱ ነው። ራሂማ ይቅርታና ኦዲየንሱ ዝም ማለት የለብንም ነውና የምትለውን ሰማችሁ? ራሂማ አንብቤ እንትና የጻፈችውን ኦዲየንስ እየጠላይ ነው፣ ሁላቸውንም በአንድ ላይ ማግኘት እፈልጋለሁ ነው ያለችው። ለይቅርታ
መሰለኝ ውዶች የተረጋጉ እያለቻችሁ ነው። አዎ እኔማ አልኩሽ ቃልኩ እኮ ከእንግዲህ ወደዛ ይገባሉ ብዬ አላስብም። ግን ይቅርታ ስትጠይቅ ሀይሚ ብድሯን ሳትመልስ እኛ የቆሰልነውን ሳታቆስላት እንዳትለው እኔ እንደኔ ሀሳብ ወደ ጭቅጭቅ ወደ ጸባይ ተቃጥሏል። እዛን ቀን እንዴት እንደሆንኩ ራሴ ነኝ የማውቀው። ሁላችንም እንትን ብለናል፣ አዝነናል፣ አልቅሰናል። ግን ወደ ጸብ ላይ መጣ ትንሽልሽ ያለች ድንት እንደሆነች በአንድም በሌላም ተልኮ እንዳላት ነው ያደረገቻት። ግን ትንሽ አርገሽ እንትን በይ የተባለችውን እሷንም ግጥም ነው ያደረገቻት። እኔ አንጀቴ እንዳተቃጠለ እሷንም ግጥም በሆነ ነገር እንስታሳታስብ ብታረጋ እችንስ ፈገርሳ እንዴት ትችላለች? ግጥም ብታረጋት እንዴት አንጀቴ በራሳ። አሁን ግን ያው የመጨረሻው ይቅርታ ብላ ትወጣለች ብዬ ነው ማስበው። ወደዛ አለም ይገባል። ልክ ነሽ። በቃ ራይማ እኔ አንቺን ደግፍሻለሁ። ይቅርታ ብላ ስትመጣ ማለት ነው እልም አርግታ ሰማይና ምድር እስኪዞርባት እልም አርጋ ፊቷ ላይ በጥፊ ታልሳትና ከዛ በኋላ አሁን ነው ትክክለኛው ይቅርታ መቀበልሽ ትበላል እንጂ በባዶ ሜዳ ይቅርታ እንዳትን ብታጣ ወይ በቤቱ መጥረጊያ አንድ ቅልጥሟን ትበላል። በቦክስ ምናምን ሳይሆን ይቅርታ እንዴት ናችሁ? ሀናን እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ትጅዬ እንዴት ነሽ? በስንት ጊዜ አገኘንሽ ዛሬ አለ። ሁላችሁ እንዴት ናችሁ? አንዴ የሀሳቤን ልግለጽ። ግለጭ። ከይቅርታ ጋር ማለት ነው። ልጅቷ እውነት ለሰላም ነው እዚህ ጋር አሁን ለይቅርታ ነው ምናምን ስላሉ ነው የገባሁት። ይቅርታ ልጠይቅ አይደለም አመጣጧ። ብቻዬን ላለችው ነገር እስከ ዛሬ ከማን ጋር ነበረች? ብሩኬን ከማግኘቷ በፊት ከማን ጋር ኖራ ነው አሁን ብቸኝነት የተሰማት? ብቻዬን ብላ የምትለው ከማን ጋር ሆና ነው? በደንብ ዲያሎጎቿን በደንብ አድርገን ስናየው ለተንኮል አመጣጧ ለተንኮል ነው። አልወጣልኝ ብሏል ብላለች። አሁንም አመጣጧ ለተንኮል ስለሆነ እኛ የእነሱ ደጋፊዎች ነን የምንለው መስራት ያለብን በቃ አልተው ብላለች አይደለ? ማዘጋት ነው ያለብን ዩቲዩቧንም ቲክቶኳንም እንጂ እዚህ ጋር ለእርቅ ነው ለሰላም ነው ይቅርታ ጠይቂ ብለን ላይቭ ላይ ገብታ ብዙ ከስር ጽፈንላታል። ለምን ይቅርታ አልጠየቀችም? ላይቭ ላይ ባልሰማ ነው አይደለ ስታላግጥብን የነበረችው ዘፈን እየከፈተች። አሁን ለምንድን ነው በፍጹም መታ ካሜራ ደብቄ ብላ እሱን ድራማዋን የምሰራበት ትስራ። እንዲህ አይነት ጨዋታ የምትጫወተው ምን ፈልጋ ነው የመጣችሁ? ኦዲየንስን ለመበጥበጥ እነሱን ለመበጥበጥ ምን ፈልጋ ነው የመጣችሁ? ይቅርታ አይደለም እሷ ልጠይቅም እነሱንም በአንድነት ማግኘት የፈለገችው ምን አይነት ተንኮል አስባ ነው? እኛ ቀጥታ መስራት ያለብን ማዘጋት ነው። ዩቲዩብ መዘጋት አለበት። በቃ ከዚህ በኋላ ርኅራኄ መስጠት አለብን ብዬ አላምንም። ያችም እችም መጥፋት ነው ያለባቸው። ያቺ ትላንት የተናገረችው ሳይደርቅ እየተከታተሉ የሚመጡት ለምንድን ነው? ይሄ ነው እኔ ጥያቄ ሆነብኝ። እና ለይቅርታ ነው ብላችሁ የምትጽፉ ከስር ለይቅርታ አይደለም። ይቅርታ ጠይቂ ብለን 2 ቀን ላይፍ ስገባ በቀን ገብታ እኛ ተናግረናል። ከስር ቀን ሳይሞላ በ4ኛ ቀን ሌላ ነገር እየቆጠታችሁ ትመጣላችሁ። እንደገና ሌላ ነገር አላረቀሏችሁ ቪዲዮ እየያዛችሁ ትመጣላችሁ። ለምንድን ነው እንዲህ ማድረግ ያስፈለገው? ለምንድን ነው እኛስ እንድንናገር እኛስ የሆነ ነገር እንድንባባል የምትፈልጉት? ነውር አይደለም እንዴ? ወይ ህይወት ካልሆነ የሚኖሩት ንገሩን፣ እኛም ሰላም እንሁን። ከሆነ ግን ተዋቸው። እነዚህን ልጆች ልክ ደስተኛ ሊሆኑ ሲሉ እያመጣችሁ እናንተ ናችሁ ነገር የምታመጡት በየሰዓቱ በየደቂቃው። ስለዚህ አንተም ቢሆን አለመገኘት አንተም ቢሆን አለመገናኘት፣ መገናኘት ካለብህ ደግሞ በራስ ጉዳይ ተገናኝ እንጂ እነዚህም 2 ልጆች ሰላም ስጧቸው። አረፍ ብለው እንኳን ሰው ደስታውን እንኳን እኮ ሳቁ እንኳን ይናፍቀዋል እኮ። ሳቃቸው ሳያርፍ ሳቃቸው እንኳን ተደሰቱ ብለን ሳንል
በነጋታው አዳዲስ ነገር ነው ይዛችሁ የምትመጡት እና ይሄን ነገር ባካችሁ እረፉ። እናንተም ቆመ ብላችሁ አስቡ። አንቺም ደግሞ በቃ ያልተፈለግሽበት ቦታ አትገኝ። ተፈልገሽም ከሆነ ይቅርታ መጠየቅ ከፈለግሽ ይቅርታ የራስሽ ቻናል አለሽ፣ ይቅርታ በይና ውጪ ከህይወታቸው። እኛ ስለምን መጥፎ ነገር እንድንል ትፈልጊያለሽ? ሴቶች ናችሁ። አዎ እንዴ ሴት የሚያደርገውን ነገር ግን እያደረጋችሁ አይደለም። እኛ ያለፍንበት ነገር ነው። ብዙም ደግሞ ሰው ያለበት ይሆናል። ስለዚህ ቆማችሁ አስተውሉ። ስራም ከሆነ ደግሞ የምትቀበሉትን ነገር እወቁ። ለሰው ማስተማር የምትችሉበትን እወቁ። ነገ ህይወት ይኖርሻል። አንቺ ዛሬ የተናገርሽውና ያደረግሽው ነገር እኮ ለነገ ህይወትሽ እንቅፋት ነው እንዴ። ትናንትና ያልሆነሽ ትናንትና የሌላ ሰው የሆነ ወንድ ላይ የተንጠለጠልሽው ዛሬ የሌላ ሰው ነው። እንደገና ዛሬ እንደምታፈቅሪ መናገርሽ ምን አስፈለገ? ነገ ሌላ ህይወት ይኖርሻል አይደል? ነገ ከሌላ ሰው ጋር ትመጫለሽ አይደል? ለገንዘብ ብላችሁ ነው እንዲህ የምትሆኑት። ኧረ እኛንም በጣም አሳፈራችሁን። እኔ በጣም ነው ያፈርኩት። አሁን መናገር ራሱን ያቃተኝ። ስለዚህ ውጡ ከሰው ህይወት በቃ አያስፈልግም። ከዚህ በኋላ ጓደኛ እኔ ብቸኛ ስለሆንኩ ጓደኛ ነው የምፈልገው። ኖ ጓደኛ መሆን አትችሉም እናንተ። ምክንያቱም በጓደኝነት አይደለም የመጣሹ፣ በስራ መጣሽ። ፍቅር ያዘኛልሽ የሰው ባል። አሁን እንደገና ደግሞ ይቅርታ ጠይቄ ጓደኛ ልሁን አይቻልም። ሌላ ነገር የተነካካ ሰው ተመልሶ ከባል ጋር ወይም ከሚስት ጋር ጓደኛ መሆን አይችልም። ውልቅ ብሎ ነው መውጣት ያለበት። ህይወታቸውን ይኑሩ፣ ኑሯቸውን ይኑሩ፣ ትዳራቸውን ይኑሩ። በየቦታው እየመጣችሁ ሰላም አትንሷቸው። እነዚህን ልጆች ከሰው የተለዩ ስለሆነ አይደለም፣ ሰው ጠፍቶ አይደለም አገር ውስጥ። ግን እነዚህ ልጆች ሰርተው ስለሚያድሩ ሰርተው ስለሚውሉ ላለማሰራት ነው። ሌላ ምንም ምክንያት የላችሁም። ሌላ ምንም ከሰው የተለየ ከአንድ ኢትዮጵያዊ የተለየ ነገር ኖሯቸው አይደለም። ሁለቱ ተጋግዘው ተባብረው ሰርተው ህይወታቸውን መቀየር ስለሚፈልጉ፣ ጥሩ ህይወት ለነገር መኖር ስለሚፈልጉ ያንን ለማሰናከል ነው በእሷ በኩል በሱ በኩል እየመጣችሁ ሰላም የምትነሱ። ብሩክና ሃይማኖት ታደሰ መቼም አይለያዩ። ምክንያቱም እንደናንተ ዛሬ ተይዞ ያለውን ነገር ሊከተሉ አይደለም የመጡ። ሁለቱም ባዶቻቸው፣ ሁለቱም ይተዋወቃሉ። እሷ ምን እንደሆነች እሱ ምን እንደሆነ። ስለዚህ ተዋቸው። ጊዜ ይረዝም ይሆናል እንጂ ሁለቱም የሚለያዩበት ምንም ነገር የለም። አይደለም 2 ዓመት 2 ቀን የሚተዋወቅ ሰው በጣም ብዙ ነገር ያውቃል። ስለዚህ አትግቢ። በቃ ይቅርታ ማለት ካለብሽ የራስ ቻናል አለሽ፣ ቪዲዮ ሰርተሽ ይቅርታ ብለሽ ማለት ትችያለሽ። ካለበለዛ ግን ቻናልሽንም ልታጭ ስለምትች ይሄን አስቢበት ለማለት ነው። አመሰግናለሁ ስላዳመጣችሁ። ይሄ ነው የኔ አስተያየት።